በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለኔ ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን 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 yes አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን 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 yes ሮሆቦት አሜን ሮሆቦት 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 አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት ምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም። ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሺያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍሩ አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። amen my father የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን። አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዶንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘውታል። የእናንተ ሮቦት አላቅም፣ የኛ ሮቦት ኢትዮጵያ ነች። አሜን አሜን አሜን። እዚህ ምድር ላይ ሲያሰፋቸው ያለ አሜን። እዚህ ምድር ላይ ሲያበዛቸው ያለ አሜን። እዚህ ምድር ላይ ሲያበለጽጋቸው ያለ አሜን። እዚህ ምድር ላይ በሮቻችሁን ሲከፍት ያለ አሜን። እዚህ ምድር ላይ ስማችሁን ሲያገና ያለ አሜን። እዚህ ምድር ላይ አቅማችሁን ሲጨምሩ ያለ አሜን። እዚህ ምድር ላይ ከፍ ሲያደርጋቸው ያለ አሜን። ከፍ ሲያደርጋቸው ያለ አሜን። ላካታራባ ያራዲያስ አሜን አሜን። ሄሎ yes አሜን። እዚህ ምድር ላይ yes ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች፣ ኢትዮጵያ የምትባል ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚህ ምድር ያበለጽጋችኋል። አሜን። ካታውሳ አይ ቲንክ የኛው ግሩፕ ይሻል። አሜን አሜን። በዚህ ምድር ያበለጽጋችኋል፣ አሜን። ያሰፋችኋል፣ ያሰፋችኋል፣ አሜን መነጋገር ያደርጋችኋል። አሜን። ሮብ ኢትዮጵያ ለእናንተ ሮቦት ሆኖላችኋል። አሜን አሜን። ላካታራባ ያራ ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። yes papa amen my father I receive it I receive it amen ሄሎ yes ከኔ ጋር ናችሁ? yes papa ሆንኩባት የምትሉባት ምድር ትሆናላችሁ። አሜን። ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች
አውሮፓና አሜሪካ እንሄድም ብለው በግድ ታውቃላችሁ፣ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልክኛ አይደል? የኔ እናንተ አያቶች በፍጹም እቺ ምድር አለቅም አፍሪካን አለቅም ብለው በግድ እኮ ነው። ሃሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ። አሜን 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 አሜን። በእናንተ ህይወት ውስጥ እንደዛ ይሆን። አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን 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 አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን 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 አሜን። yes ሮሆቦት አሜን። ሮሆቦት 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 አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት እምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነን። ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም። ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን ማይ ፋዘር። የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን። ላብራዲያና ኮሳ ታራባሃሲያቴ አሜን። ሄሎ yes papa። የሮቦት ቅባት yes። ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ እርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸውም። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው ዛሬ ሮቦት ግብፅን ከናንተ ውስጥ ያወጣል። አሜን 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 አሜን። ከናንተ ውስጥ ያወጣል። ከናንተ ውስጥ ያወጣል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣል። ግብፅን ከናንተ ውስጥ ያወጣል። አሜን። ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣል። አሜን። ስደትን ከናንተ ውስጥ ያወጣል። አሜን። ይህች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን እቺ ምድር ላይ ይከፍቷል። አሜን አሜን። ማይ ፋዘር። አሜን። ሮቦት በሉ። ሮቦት 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 ሮቦት
ድምጻቸው አይሰማም። ሮቦት ድምጻቸው አይሰማም። ሮቦት ድምጻቸው አይሰማም። ሮቦት 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 እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ አገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብጽ እንዳትወርድ። ለእናንተ እየነገርኳችሁ ግብጽ እንዳትወርዱ፣ ግብጽ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብጽ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን። 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 ኢየሱስ ፓፓ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን። አሜን። ስፍራ ይሰጣችኋል። አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳልኩ። ተነሳ ትንቢት ልንገረው። ኦኬ እንትና ማን ነው? አባቴ ነው። እንትና ማን ነው? ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። ደህና ነህ? ምንም ነገር የለህም? አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ። አላቅም እኮ አይደለም። አዎ አለኝ ማለት ስለው ልከኛ አይደለ? ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለው። ሰውየው ወርቅ ላይ የተኛው አውሮፓን እንውሰድ ብትሉት እሺ ነው የሚለው። የተኛበት ምድር ወርቅ ነው። ይሄን ሰው የመታችሁ አሜሪካን እንውሰድ ብትሉት ስቲላው ድረስ ወርቁ አልወጣም፣ እሱ ይተኛበታል። ሮቦት አሜን። ሮቦት 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 አሜን። 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 ሮቦት 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 አሜን። አሜን። ሮቦት 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 አሜን። አሜን። ሮቦት አሜን። ሮቦት 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 አሜን። 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 ሮቦት አሜን። 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 ሮቦት በህይወታችሁ ላይ ሮቦት፣ አሜን። በስራችሁ ላይ ሮቦት። አሜን። እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ አሜን። ትንሽዬ አይደለም። yes ትንሽዬ አላል yes እንደ ሮቦት ሰፊ ስፍራ አሜን። ምድር ሰጣለሁ እንዳል ሰፊ ምድር አሜን። ሰፊ ቦታ አሜን። እግዚአብሔር እንዲሰጣችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። እንዲሰጣችሁ ጸልያለሁ። አሜን። ቁጭ በሉ። አሜን። አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ የምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የሚጨርስ። ሰውየው ላይፍ ላይ ከባድ የሆነ 100 ጥፍ የሚያደርግ አኖይንቲንግ አለ ሮቦት። ከዛ እግዚአብሔር ስፍራ ሰጠው አይደለ? የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው። የሆኑ ሰዎችን ያያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው አሜን ማይ ፋዘር yes yes የሚኖራቸው ዘጸአት ምዕራፍ 14 ቁጥር 13 ሙሴ ለህዝቡ አትፍሩ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታያቸው። ዛሬ የምታዩአቸውን ግብፃውያን እስከ መቼ ምን አትሏቸው? አታያቸው። ክብር ለኢየሱስ ይሁን። አሁን ዘፍጥረት ምዕራፍ 26 እንክፈት ቁጥር 1 እና 2 እስከ 3 በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። በምድርም እንደሆነው ከአብርሃም ዘመን በላይ ምን ሆነ? ረሃብ ሆነ። እሺ። ይስሐቅም ወደ ፊልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። ወደ ጌራራ ሄደ። እግዚአብሔር ተገለጠለት። እንዲህም አለው ወደ ግብፅ
ወዴት አትውረድ? ወደ ግብፅ አትውረድ። እሺ እኔ በምልህ ምድር ተቀመጥ እንጂ። እኔ በምልህ ምድር ተቀመጥ እንጂ። እሺ በዚሽ ምድር ተቀመጥ። በዚሽ ምድር ተቀመጥ። ካንተ ጋር እሆናለሁ። ካንተ ጋር እሆናለሁ። እባርካለሁ። እባርካለሁ። እነዚህ ምድሮች ሁሉ ለአንተ ለዘርህ እሰጣለሁ። በቃ እግዚአብሔር ይስሐቅን መጥቶ እንደዚህ ያለው ወዴት አትውረድ? ወደ ግብፅ አትውረድ። እኔ በማሳየህ ምድር ምን በል ተቀመጥ። በዛችው እኔ ባሳየሁ ምድር ላይ ምን ትሆናለህ? እባርካለሁ። ክብር ለኢየሱስ ይሁን። ከብዙ መቶ ዓመታት በኋላ አንድ ሙሴ የሚባል ሰው ያዕቆብ ከይስሐቅ በኋላ መጣ። ከያዕቆብ በኋላ ዮሴፍ መጣ። ከብዙ መቶ ዓመታት በኋላ አንድ ሙሴ የሚባል ነብይ መጣ እና ሙሴ የሚባለው ነብይ የእስራኤልን ሕዝቦች ሰበሰባቸውና እንደዚህ አላቸው፣ ዛሬ የምታዩአቸውን ግብፃውያን ለመቼ? እና ይሄ ቃል ብዙ ጊዜ ገርሜ ነበር። ምን እንደሚገርሜ ታውቃላችሁ? አንድ ከዚህ ትንቢት በኋላ ግብፃዊና እስራኤላዊ ተያይተው ያውቃሉ። ልክ ነኝ? አሁን እስራኤል ወራ ያዘቻቸው ወይም እስራኤል ግዛቴ ነው ብላ የወሰደቻቸው የነጎላን ተራሮች ምናምኖችን የወሰደቻቸው ግብፅ ቀስቅሳ በፈጠረችው ጦርነት ነው። ኢቨን 100 ዓመት በማይሞላ ጊዜ ውስጥ ግብፅ ጋር ጦርነት ገጥመዋል። ትክክል? ያ ማለት አንድ እስራኤላዊና አንድ ግብፃዊ ፊት ለፊት ተያይተዋል። ሙሴ ግን የነገራቸው ለመቼ? ሙሴ ለዘላለም አትያዩም ወይም ለዘላለም አትተዋቸውም ሲል ምን እያለ ነው ሙሴ? ከዛ በኋላ እስራኤላዊና ግብፃዊ ተያይተው አያውቁም? በደንብ ተያይተው ያውቃሉ። ግብፅ ብትሄዱ የእስራኤል ኤምባሲ አለ፣ እስራኤል ብትሄዱ የግብፅ ኤምባሲ አለ። በደንብ ይተያያሉ። ሙሴ ይሄንን ትንቢት ሲናገር ምን እያሰበ ነበር የተናገረው? እያሰበ የነበረው አንድ ነገር ነው። አባቱ ያዕቆብ ረሃብ ሲመጣ የወረደው ግብፅ ነው። ዮሴፍ ረሃብ ሲፈጠር የነበረው ግብፅ ነው። እና ሙሴ እንደዚህ ያላችሁ ከዚህ በኋላ የትኛውም እስራኤላዊ ተርቦ ግብፅ አይወርድም። የትኛውም እስራኤላዊ ድንገት ግብፅ ውስጥ እንኳን ከተገኘ ደሃና ረሃብተኛው ነው አይደለም የሚገኘው። እና ሙሴ በፍጹም አትተያዩም ሲላችሁ አሁን ባላችሁበት ሁኔታ ጡብ ጠፍጣፊ ሆናችሁ ድጋሚ ግብፅ ውስጥ የሚገባ እስራኤላዊ አይኖርም እያለ ነው። አሜን። ዋው! መጽሐፍ ቅዱሳችሁን በደንብ ካነበባችሁ አብርሃም ረሃብ የተፈጠረ ሰዓት ግብፅ ነው ያሰበው። ያዕቆብም ልክ እንደዛው። ግብፅ ያልወረደው አንድ ሰው ብቻ ነው። ማን ነው ከተባለ ይስሐቅ። አሜን። ለምን እንዳልወረደ ነግራችኋለሁ። ይስሐቅ ረሃብ ተፈጠረ አይደል? ቁጥር 2 እስኪ አንብቡ። ዘፍጥረት ምዕራፍ 26 ቁጥር 2 እግዚአብሔር ተገለጠለት እንዲህም አለው ወደ ግብፅ አትውረድ። ወደ ግብፅ ምን አትበል? አትውረድ። ለምንድን ነው ወደ ግብፅ መውረድ ያሰበው? ቁጥር 1 ስታነቡት ከአብርሃም ዘመን በላይ ምን ተፈጠረ ይላል? ረሃብ። በጣም ከባድ ድህነት ተፈጥሯል። በዛ ድህነትና ረሃብ ያልተያዘችው ግብፅ ነው። እንጀራ አለ ተብሎ የሚታሰበው ግብፅ ነው። ግብፅ ዛን ታይም ላይ የአሁን ታይም አሜሪካ ወይም አውሮፓ በሏት። ሰው ሁሉ ለመሄድ ምንም ያደርግበት አሁን ያለበት ስፍራ ውስጥ ይስሐቅ ረሃብ ተፈጥሯል። ወዲያውኑ የት መሄድ አሰበ? ግብፅ። እግዚአብሔር መጣና ማንም ሰው ግብፅ ሊወርድ ይችላል፣ አንተ ግን አትወርድም አለው። አንተ የት እንድትወርድ አልፈቅድልህም። ግብፅ። አንተ የምትባረከው አለው አሜሪካ፣ አውሮፓ ወይም ግብፅ ሳይሆን አለ እኔም ማሳይህ ምድር አለ። እኔ ምንም ምልህ የማሳይህ ምድር አለ። እዛ ምድር ላይ አንተ ባርካለሁ። አንተ ግን የት እንዳትሄድ? ግብፅ እንዳትሄድ። ክብር ለኢየሱስ ይሁን። አንተ የት እንዳትሄድ? ግብፅ እንዳትሄድ። ግብፅ እንዳትሄድ የሚያደርግ አንድ ነገር ሰጣለሁ። እሱም ምንድነው ከተባለ ስፍራ። እንደዛ ከሆነ እኔ የማሳይህ ምንድነው ያለው? ምድር፣ መሬት። እኔ የማሳይህ ስፍራ አለ፣ እሱን ሰጣለሁ። እሱን እስክሰጥህ ድረስ ግን ፊሊስጤም ውስጥ ተቀመጥ እንጂ ግብፅ እንዳትሄድ። ሮቦት አኖይንቲንግ ግብፅ እንዳትወርዱ የሚያደርግ አኖይንቲንግ ነው። ረሃቡስ ችግሩ ውስጥ ልትሆኑ ይችላላችሁ። ሮቦት አኖይንቲንግ ስደትን የሚሰብር አኖይንቲንግ ነው። ከህይወታችሁ ላይ ስደትን የሆነ ስፍራ ግብፅ ቦርድ የሚባልን ሐሳብ ከህይወታችሁ ላይ የሚሰብር ቅባት ነው። እኔ አለ የማሳይ ምድር አለ። ያቺ ምድር እስካሳይ ድረስ የት እንዳትወርድ። ዛሬ ይሄንን ቅባት እግዚአብሔር ይሰጣችኋል። ይሄ ቅባት በህይወታችሁ ላይ ምን ይፈጥራል ከተባለ ግብፅ ለመውረድ ያሰባችሁ ሰዎች ዛሬ ሐሳባችሁን ያስቀይራል። አሜን። እና እግዚአብሔር ግብፅ እንዳትወርድ አለው። ግብፅ እንዳትወርድ ብቻ አይደለም አለው፣ እንዳትወርድ አንድ ነገር አደርግልሃለሁ። ምን ሲባል ስፍራ ሰጣለሁ።
ቁጥር 22 ጋር ነው። ዘፍጥረት 26 ቁጥር 22 ላይ ስፍራው ማን እንደሆነ ነገራቸዋል። ቁጥር 22 ከዚህ እልፍ ብሎ ሌላ ጉድጓድ አስቆፈረ። ከዚህ እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉ። ስሟን ሮቦት ብሎ ጠራት። የምኑን ስም? የስፍራውን ስም። እግዚአብሔር እሰጥሃለሁ ያለው ስፍራ የት ነው? ሮሆቦት። ሮሆቦትን ስለምሰጥህ ግብጽ እንዳትወርድ። አሜን አሜን። አይ ነው አሁን ረሃብ ውስጥ እንዳለህ አውቃለሁ። ድህነት ውስጥ እንዳለህ አውቃለሁ። ችግር ውስጥ እንዳለህ አውቃለሁ። የሚበላ ነገር ይስሐቅ እንዳጣህ አውቃለሁ። ነገር ግን ስፍራ እሰጥሃለሁ። ያንን ስፍራ እስከምሰጥ ድረስ የት እንዳትወርድ? ግብጽ እንዳትወርድ። ሄሎ፣ የት እንዳትወርድ? ብዙ ሰዎች በሆነ ችግር ሁኔታ ውስጥ ረሃብ ውስጥ ሲሆኑ የሚያስቧቸው ግብጾች አሉ። አንዳንድ ሰው ባይዘው ደልቶት አይደለም አረብ ሀገር የሚሰደደው። ረሃብ አለ። ያንን ለማምለጥ ሲያስብ ግብጽ አለው። አንዳንዱ ሰው ግብጾች ብዙ ግብጾች ስላሉ እኮ ነው ብድግ ብሎ በእግሩ አቋርጦ በጀልባ አቋርጦ በብዙ አይነት መንገድ አቋርጦ ከየት የሚወጣው ካለበት ስፍራ ተነቅሎ የሚወጣው ምኖች ስላሉ። አሁን እንደ ግብጽ ገናና የሆኑ ኢኮኖሚ የያዙ አላቸው ተብሎ የሚታሰቡ ስፍራዎች ስላሉ ያንን ነው የሚያስበው። እግዚአብሔር መጣና እንደዚህ ይስሐቅ ያንተ የተለየ ነው አለው። ሌሎቹ ሊወርዱ ይችላሉ፣ አንተ ግን አትወርድም። ለምን ሲባል ስፍራ አዘጋጅልሃለሁ፣ ስፍራ ሰጥሃለሁ። ሮሆቦት የሚባል ስፍራ ሰጥሃለሁ። እግዚአብሔር ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ግብጽን እያሰባችሁ ያላችሁ ሰዎች ግብጽን እያሰቡ አሁን ረሃብ ነው፣ ቤተሰቤን ማብላት አለብኝ። አሁን ረሃብ ነው፣ ልጆችን ማስተማር አለብኝ። አሁን ረሃብ ነው፣ ለቤቴ የሆነ ነገር ያስፈልገኛል። አሁን ረሃብ ነው፣ ለቤተሰብ የሆነ ነገር ያስፈልጋል ብላችሁ ግብጽን እያሰባችሁ ያላችሁ ሰዎች አላችሁ። ዛሬ ሮቦት አኖይንቲንግ በህይወታችሁ ላይ ስፍራ እንዲሰጣችሁ ያደርጋል። ሄሎ ሄሎ። እስራኤል ውስጥ አንድ ሮቦት የምትባል ከተማ ነች። አሁን ላይ ሳኦል የሚባል ንጉስ ታውቃላችሁ? የእስራኤል የመጀመሪያው ንጉስ ምናዊ ነው የሚለው ቢንያማዊ ነው አይደለ? ታሪኩን በደንብ ስታነቡት ሳኦል የሮሆቦት ሰው ነው። የእስራኤል የመጀመሪያው ሰው እንኳን የወጣው ሮሆቦት ከሚባል ከተማ ነው። የመጀመሪያው ንጉስ እንኳን የወጣው ሄሎ። እና እስራኤል ሀገር አሁን ስትሄዱ ሮሆቦት የቴክኖሎጂ ከተማ ነው። እስራኤልን እስቲላው ድረስ የሚጠብቃት ሮሆቦት ውስጥ ያለ ቴክኖሎጂ ነው። ያንን ስፍራ እግዚአብሔር ከብዙ ሺህ ዓመታት በፊት አንድ ይስሐቅ ለሚባል ሰው የሰጠው ስፍራ ነው። ሄሎ እግዚአብሔር ይሄ አሁን የሚሰጣቸው ስፍራ ለጄኔሬሽን የሚሆን ነው። አሜን አሜን። አያቶቻችሁ የእናንተን ስም የሚጠሩበት ነው። አባቴማ ይሄን ቢዝነስ ጀምሮ አያቴ ይሄንን ቢዝነስ ጀምሮ አሜን አሜን የሚሉበት ስፍራ ነው። የሚሉበት ስፍራ ነው። ሮሆቦት ሄሎ ሮቦት እና ይሄ ስፍራ ይስሐቅ የሚባል ሰው ግብጽ እንዳይወርድ ምክንያት የሆነ ስፍራ ነው። ዛሬ ግብጽ ውስጥ ለመውረድ እያሰባችሁ ላላችሁ ሰዎች ነው ትንቢታዊ መልእክት ነው ያለ። ዛሬ ላስተምር ያለ የመጣሁት ዛሬ ልተነብይ ነው የመጣሁት። በህይወታችሁ ላይ ለመናገር ነው የመጣሁት። በህይወታችሁ ላይ ለማወጅ ነው የመጣሁት። በህይወታችሁ ላይ ለማወጅ ነው የመጣሁት። ግብጽን እያሰባችሁ ያላችሁ ሰዎች፣ ስደትን እየተመኛችሁ ያላችሁ ሰዎች እግዚአብሔር ሮቦት የሚባል ስፍራ እንዲሰጣችሁ ጸልያለሁ። ስፍራ እንዲሰጣችሁ ጸልያለሁ። ስፍራ እንዲሰጣችሁ ጸልያለሁ። ግብጽ መሄድን የሚያስረሳ ስፍራ፣ ግብጽ መሄድን የሚያስረሳ ቢዝነስ፣ የሚያስረሳ ስራ በኃይል እንዲሰጣችሁ ጸልያለሁ። በኃይል እንዲሰጣችሁ ጸልያለሁ። በኃይል እንዲሰጣችሁ ጸልያለሁ። ሄሎ እና ይስሐቅ ረሃብ አለ፣ ግን የት አትወርድም? ለምን ሲባል ምን ሰጥሃለሁ? ስፍራ ሰጥሃለሁ። ስፍራ ከብቶችን የምታበላበት ስፍራ ሰጥሃለሁ። ልጆችን የምታስተዳድርበት ስፍራ ሰጥሃለሁ። ለቤተሰብህ የሚሆን ስፍራ ሰጥሃለሁ። ቢዝነስ የምትሰራበት ስፍራ ሰጥሃለሁ። ይስሐቅ ፈጽሞ ምን አትልም? ግብጽ የት አትወርድም? ግብጽ እንዳትወሩ የሚያደርግ ቅባት ነው ሮሆቦት። ትናንትና ነግሬያችኋለሁ። የሮሆቦት አኖይንቲንግ ሌላኛው ስሙ አይዛክ አኖይንቲንግ ነው ይባላል። የይስሐቅ ቅባት ነው ይባላል።
ይሄ ቅባት ግብጽ እንዳትወርድ የሚያረግ ቅባት ነው። እዚህሽ ምድር ላይ እጅግ በጣም ባለጠጋ የሚሆኑ ሰዎች ነው ያለው። አሜን አሜን አሜን። ማይ ፋዘር እጅግ በጣም ባለጠጋ የሚሆኑ ሰዎች አሜን አሜን። ወደ ግብጽ እንዳትወርድ ኢትዮጵያ የምትባል ስፍራ አዘጋጅልሃል። ኢትዮጵያ የምትባል ምድር አዘጋጅልሃል። ወደ ግብጽ ምን አትልም፣ አትወርድም፣ በፍጹም አትወርድም። ይስሐቅ ላንተ ስፍራ አዘጋጅልሃል። ላንተ ስፍራ አዘጋጅልሃል። በእምነት የምትቀበል ሰዎች ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶላችኋል። ለብሮንዶስ ሳካታራ ባህሻደ አስቡት። ይስሐቅ ዘፍጥረት ምዕራፍ 26ን ስታነቡት እናንተ ከምታስቡት በላይ እናንተ አሁን ካላችሁበት በላይ ጥልቅ ድህነት ውስጥ የነበረ ሰው ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ምን እንደሚል ታውቃላችሁ? ከብቶችን የሚያጠጣበት ውሃ እንኳን አልነበረው። ውሃ አልነበረው። እሱም ከብቶችም የሚጠጡት ውሃ እንኳን አልነበረው። ፊሊስጤም ውስጥ ነበረ። ግብጽ እንዳትወርዳለው ጥቂት ቁጥሮችን ወርታች ስትወርዱ ፊሊስጤሙ ዘርዘራ 100 እጥፍም ምን አለለት ይላል አይደል? 100 እጥፍ ካጨደ በኋላ አቢሜሌክ መጥቶ ከኛ ከተማ ውጣ አለው። ጥሩ ቢዝነስ ጀምሮ ከየት ከኛ ከተማ ውጣ አለው። ከኛ ከተማ ውጣ ሲለው ይስሐቅ ምዕራፍ 2 እና ቁጥር 2 እና 3 ላይ ያለች ትንቢት አእምሮ ውስጥ አለች። ስፍራ ሰጣለሁ፣ ስፍራ ሰጣለሁ። ከብቶቹ የሚጠጡት ውሃ የላቸውም፣ ግን ውሃ ፍለጋ ግብጽ አልወርድም። ቤት ውስጥ የሚያቀርበው ምንም ነገር የለውም፣ ግን ምንም ነገር ባይኖር እግዚአብሔር ሰጣለሁ ያለኝ ስፍራ አለ። ያ ስፍራ እስክገባ ድረስ ግብጽ አልወርድም። ሄሎ የት አልወርድም? አንዲት ትንቢታዊ ቃል ወስኖት የነበረውን ውሳኔ አስቦት የነበረውን ሐሳብ አስቀየረችው። በቃ ግብጽ ለመውረድ ሬዲ ሆኗል። በቃ ችግር የለውም። ግብጽ ውስጥ ማላቀው ምድር ውስጥ ቋንቋው የማይገባኝ ህዝብ ውስጥ ችግር የለውም። ምግብና መጠጥ እስከሰጡ ድረስ ባሪያ ሆኖ ለመኖር ሬዲ ነበር ሰውየው። ይስሐቅ አለው ከዚህ በኋላ ባሪያ አትሆንም። ግብጽ ውስጥ ወርጄ ባሪያ ሆናለሁ የሚለውን ሐሳብ አሁን ቶ የማደርገው ነገር አንድ ነው። እሱ ምንድነው ሲባል ስፍራ ሰጣለሁ፣ ስፍራ ሰጣለሁ። አምላኬ ዛሬ አንድ ነገር ያደርግላችኋል። ወደ ግብጽ አትወርዱም። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ሮቦት ሆንኩ የምትሉበት ስፍራ፣ በዛው የምትሉበት ስፍራ፣ ቤተሰቦች አረፉ የምትሉበት ስፍራ፣ ቤተሰቦች ሰፉ የምትሉበት ስፍራ። አሜን 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 አሜን። ቤተሰቦች ነፃ ወጡ፣ የተሻለ ነገር አገኙ የምትሉበትን ስፍራ አምላኬ ያዘጋጅላችኋል። አምላኬ ያዘጋጅላችኋል፣ ያዘጋጅላችኋል። አይረስበት 2 ደቂቃ ልስጣችሁ፣ ወደ ትምህርቱ መለሳለሁ። እጆቻችሁ ራሳችሁ ላይ አድርጉ። ውሃ ፍለጋ ግብጽ አልወርድም በሉ። ምግብ ፍለጋ ግብጽ አልወርድም፣ በፍጹም ግብጽ አልወርድም። ውሃ እንጀራ ፍለጋ ስደት የሚባል ስፍራ አልሄድም። ስደት ወደኔ አይመጣም በሉ። ስደት ወደኔ አይመጣም። ግብጽ አልወርድም፣ በፍጹም ግብጽ አልወርድም በሉ። በፍጹም ቤተሰቦችም ግብጽ አይወርዱም። እንጀራ ፍለጋ ግብጽ አይወርዱም። የተሻለ ነገር አገኛለሁ ብዬ ግብጽ አልወርድም። በፍጹም አልወርድም በሉ። በፍጹም አልወርድም። ተናገሩ። በፍጹም አልወርድም። በፍጹም አልወርድም። በፍጹም አልወርድም። በፍጹም አልወርድም። በፍጹም እኔም ወደ ስደት አልሄድም። ቤተሰቦችም አይሄዱም። እግዚአብሔር ዛሬ የሮቦትን ቅባት ይሰጠኛል፣ ስፍራ ይሰጠኛል። ተናገሩ። ለኔም ለቤተሰቦችም ስፍራ ይሰጣቸዋል። ግብጽ እኔና ቤተሰቦች አንወርድም፣ እኔና ልጆች አይወርዱም። ተናገሩ። 2 ደቂቃ ልስጣችሁ። ተናገሩ።
በፍጹም 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 እንዳላችሁት ሆነ። አሜን። በኢየሱስ ስም ኃይል እንዳላችሁት ሆነ። አሜን። ቁጭ በሉ። ጥቂት ደቂቃዎች ይኖራቸዋል። በህይወታችሁ ላይ የምተነብይበት፣ በህይወታችሁ ላይ እንደ እግዚአብሔር ነብይ የምናገርበት ሰው ጌታ መጣና እንደዚህ ያለው እኔ የማሳይህ ምን አለ ምድር አለ እና የዛሽ ምድር ስም ምን ይባላል? ሮሆቦት። አንተ የት አትወርድም? ሮሆቦትን ሲያገኛ ተቀጣይ የተናገረው ቃል ምንድነው ታውቃላችሁ? እግዚአብሔር የነገረው ትንቢት አለ። ስፍራ ሰጣል። ሮሆቦት ማለት ትናንትና ነግሬያችኋለሁ። ሮሆቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ሮሆቦት የምትባሏን ከተማ በታዩት 132,000 ህዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። የአንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ሮሆቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዶንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘውታል። የእናንተ ሮሆቦት አላቅም፣ የኛ ሮሆቦት ኢትዮጵያ ነች። እዚሽ ምድር ላይ ሲያሰፋቸው ያለ፣ እዚሽ ምድር ላይ ሲያበዛቸው ያለ፣ እዚሽ ምድር ላይ ሲያበለጽጋቸው ያለ፣ እዚሽ ምድር ላይ በሮቻችሁን ሲከፍት ያለ፣ እዚሽ ምድር ላይ ስማችሁን ሲያገና ያለ፣ እዚሽ ምድር ላይ አቅማችሁን ሲጨምሩ ያለ፣ እዚሽ ምድር ላይ ከፍ ሲያደርጋችሁ ያለ፣ ከፍ ሲያደርጋችሁ ያለ። ሄሎ Yes. አሜን። እዚች ምድር ላይ ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች፣ ኢትዮጵያ የምትባል ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚች ምድር ያበለጽጋችኋል። አሜን። አይ ቲንክ የኛው ግሩፕ ይሻላል። አሜን። አሜን። በዚች ምድር ያበለጽጋችኋል፣ ያሰፋችኋል፣ ያሰፋችኋል፣ መነጋገር ያደርጋችኋል። አሜን። ሮብ ኢትዮጵያ ለእናንተ ሮቦት ሆኖላችኋል። አሜን። አሜን። ላካታራባ ያራ ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። Yes, Papa. Amen. I receive it. I receive it. Amen. ሄሎ Yes. ከኔ ጋር ናችሁ? Yes, Papa. ሆንኩባት የምትሉባት ምድር ትሆናላችሁ። Amen. ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ይሄ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካ እንሄድም ብለው በግድ ታውቃላችሁ፣ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልክኛ አይደል? Yes, Papa. የኔ እናንተ አያቶች በፍጹም እቺ ምድር አልለቅም አፍሪካን አልለቅም ብለው በግድ እኮ ነው። ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ አሜን። Hey. አሜን። 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 በእናንተ ህይወት ውስጥ እንደዛ ያሆን። አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለኔ ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። Yes, my አሜን። father. አሜን። እውነት ነው። አሜን። አሜን። Yes. አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን። 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 Yes. ሮሆቦት
አሜን። ሮሆቦት 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 አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት እምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ፣ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነው። ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም፣ ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የተረሰተኛ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ነው። ሃሎ፣ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍሩ አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን። ማይ ፋዘር የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን።